እስኪ እዚህ ለሁለተኛ ክፍል መጽሐፍ ላይ ያገኘኋት ፕሮብሌምን መፍታት ነው። መቀነስን በመደመር ማሳየት የምትገርም አሰራር ነች። መቀነስን በመደመር እንዴት ነው እሱ? ይችን ሁለተኛዋን ተማሪ ሰሚራ ላይ ሰርቶ 617 ሲቀነስ 350 ነው እና እዚህ ጋር እኔ የሰራልን ምንድን ነው ያደረገው? ተቀናሹ 350 ነው። ስለዚህ 350ን ጻፈና ሲደመር 50 ለምን 50 ደመረ? በሱ ችግር የለውም ይፈልጋችሁን፣ ግን ወደሚመቸው ቁጥር ማስጠጋት ይችላል እና 50 ሲደምርበት ዋና ዓላማው ግን ይችን 350 እየደመረላት እየደመረ ይቺ 350 ስንት እስከምትመጣ ድረስ መሄድ ነው ዋና ዓላማው። 617 እስከሚመጣ ድረስ መሄድ ነው በቃ። እና 50 ቢጨምርባት 400 ስለምትሆን የምትመች ቁጥር ስለምትሆን ነው 50 የጨመረው። ስለዚህ 350 ላይ 50 ጨመረና 400 አደረጋት። ነገር ግን ገና 617 ላይ አልደረሰም። ይህን ያዙልኝ። አሁን ደግሞ 200 ጨመረበት። 200 ጨመረ ወይም ደመረና ወደ ስንት ተቀየረ? 600 ላይ ደረሰ። ግን 617 ላይ አልደረሰም ገና አይደለም። አሁን ደግሞ 17 ደመረባት። ስንት መጣ? መጨረሻውን 617። እና በእነዚህ ሂደቶች ውስጥ ስንት እየደመረ ይሄዳቸው እነማን ናቸው? 50፣ 200 እና 17። እነዚህን ሲደምራቸው 200 ሲደመር 50 250 እና 17 267። ደስ የምትል እና የተመቸች ቁጥር ሆነች። አሁን በዚህ መሰረት ይችላል ላሳያችሁ። 843 ሲቀነስ 247 ነው። አሁን እንግዲህ መነሻዬ 270 ነው። ከ270 መነሻ ላድርግና 843 እስከሚመጣ ድረስ ጉዞ ማድረግ ነው። እሺ 270 ላይ ወደሚመች ቁጥር እንዲሄድልኝ ሲደመር 30 ላድርግ። ስንት ይሆንልኛል? 300። ጥሩ። አሁን ደግሞ ሲደመር 500 ባደርግ ውጤቱ ምን ይሆናል? 800። ልብ አድርጉ፣ ገና 843 ነው መምጣት ያለበትና ሲደመር 43 ባደርግ ውጤቱ 843 ላይ ደረስኩ፣ ጨረስኩ። አሁን እነዚህን መደመር ነው በቃ። እነዚህን ስደምራቸው ዲፈረንሱ ወይም ልዩነቱ ከ843 ላይ 273 ሲቀነስ የማገኘውን ቁጥር አገኘሁኝ እላለሁ እና እንደምራቸው 30ንና 43ን ብደምራቸው 73 ሆኑ። 73 ያ 73 500 እዚህ ያለችኝ 573 የእነዚህ ሶስቱ ድምር። ስለዚህም እላለሁ እንግዲህ ውድ ተማሪዎች ከ843 ላይ ሲቀነስ 270 ውጤቱ 573 ነው። እስኪ አንድ ቦነስ ልጨምር። ለምሳሌ ከ600 ላይ ሲቀነስ 275 አሁን ስራው ምንድን ነው የሚሆነው? 275ን ልውሰድ። 275ን 600 እስከሚሆን ድረስ ማስኬድ ነው እና ስንት ልደምር? ሲደመር 25 ባደርግ ውጤት ስንት አገኛለሁ? 300 ላይ ይሄ ጥያቄው ነው። ልብ በሉ እነዚህ እንዳናገናኝ። እሺ 300 ላይ ሲደመር 300 ባደርግ ውጤቱ 600 በቃኝ።
የሚፈለገው 600 ላይ ደረስኩ። እንግዲህ እነማንን ልደምር አሁን 25ንና 300ን በመደመር ሂደት ውስጥ ያገኘኋቸው ቁጥር 325። ስለዚህም እላለሁ ከ600 ላይ ሲቀነስ 275 325 ነው። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ።